በዚሁ ሳምንት የአዲስ ነገር ዜና መጽሔታችን ወደ እናንተ በሰፊው ካደረስናቸው ዘገባዎች ውስጥ የትግራይ ክልል ወቅታዊ ሁኔታን የተመለከተ ይገኝበታል። ሳምንቱ በትግራይ ክልል ጊዜያዊ አስተዳደርና በህወሓት ሊቀመንበር በሚመራው ቡድን መካከል በተፈጠረው አለመግባባት ምክንያት በውጥረት ያለፈ ሲሆን ሁለቱም በየፊናቸው ያሉበትን ወቅታዊ ሁኔታ አስመልክቶ መግለጫ የሰጡበት ነበር። ዝግጅት ክፍላችን በስልክ ያነጋገራቸው የትግራይ ክልል ነዋሪዎችም በክልሉ ዳግም ጦርነት ይቀሰቀስ ሲሆን በሚል ስጋት ውስጥ እንደሚገኙ ገልጸውልን እኛም ወደ እናንተ ማድረሳችን አይዘነጋም። ኤርሚያስ በጋሻው ይህንኑ ጉዳይ መለስ ብሎ ሊያስቃኘን ተከታዩን ዘገባ አሰናድቷል። ተከታትለን እንመለስ። የትግራይ ክልል ወቅታዊ ሁኔታ ለሌላው አካባቢ ነዋሪና መገናኛ ብዙሃን አነጋጋሪ፣ ለክልሉ ነዋሪዎች ደግሞ አስጊ እንደሆነ ነው ሳምንቱ የተጠናቀቀው። በህወሓት መካከል የተፈጠረው ልዩነት በፌዴራል መንግስት የተመሰረተውን ጊዜያዊ አስተዳደር በደብረጽዮን ገብረ ሚካኤል ከሚመራው ክንፍ ጋር እሰጥ ገባ ውስጥ አስገብቶታል። ለወራት ገለልተኛ ሆነው ወይም መስለው የከረሙትና አንዳንዶቹ በጊዜያዊ አስተዳደሩ መዋቅር ውስጥ የሚገኙት ከፍተኛ ወታደራዊ መኮንኖች ከሌላኛው ወገን ጋር ማበራቸው ነገሩን ይበልጡን አክሮታል። የጊዜያዊ አስተዳደሩ ፕሬዝደንት ጌታቸው ረዳ 4 ከፍተኛ ወታደራዊ መኮንኖችን ከስራ ባገዱና የሾሟቸው የዞንና የከተማ አስተዳደር አመራሮች ገሚሱ ታስረው ገሚሱ ቢሮአቸውና ማህተማቸውን ተነጥቀው ከኃላፊነታቸው በተነሱ ማግስት አዲስ አበባ ነበሩ። እርሳቸው ከጋዜጠኞች ጥያቄ ተቀብለው ምላሽ ሊሰጡ በሚሰናዱበት ሰዓት በደብረጽዮን የሚመራው ክንፍ ለዋና ከተማዋ መቀሌ የሾማቸው ከንቲባ ቢሮ ገብተው አገልግሎት መስጠት መጀመራቸውን እያበሰሩ ነበር። በዚሁ ሳምንት ዝግጅት ክፍላችን ያነጋገራቸው የትግራይ ነዋሪዎች ዳግም ጦርነት ይቀሰቀስ ይሆን ወይ በሚል ስጋት ውስጥ እንደሚገኙ ነው የገለጹልን። አዲስ አበባ ላይ ዝግጅት ክፍላችንን ጨምሮ ለመገናኛ ብዙሃን ጥያቄዎች ምላሽ ለሰጡት የጊዜያዊ አስተዳደሩ ፕሬዝደንት ጌታቸው ረዳም ይህን የነዋሪዎች ስጋት አንስተን ጠይቀናቸው ነበር። ትግራይ ክልል ወዴት እየሄደ ነው? ትግራይ ክልል ወዴት እየሄደ ነው የሚለው ትግራይ ክልል ሰላም ከማንም በላይ የሚገባው ህዝብ ነው ብለን እናምናለን። ማንንም የኢትዮጵያ ክፍል ሰላም እንዲያጣ አንፈልግም። ላለፉት 3 ዓመታት 4 ዓመታት እጅግ ከፍተኛ የሆነ ስቃይ ውስጥ ያሳለፈ ህዝብ ነው። በጦርነቱ በመቶ ሺዎች የሚቆጠሩ ዜጎች የተቀሰፉበት ጦርነት ያስተናገደ ክልል ነው። ህዝቡ ጠንካራ ሰራተኛ ነው። ራሱን ለመከላከል ብሎ የጀመራቸው እንቅስቃሴዎች በወጉ መታየት መቻል አለባቸው። ከዛ በኋላ በትክክለኛ የፕሪቶሪያ ሂደት ሄደን መጨረሻ ላይ ደረስንበት ስምምነት ተግባራዊ አድርጎ ወደ ተሟላ ሰላም መመለስ በሚገባው ሰዓት የፖለቲካ ብልሽትም ከምንም ነገር በላይ ተጠያቂ ነው። ሌሎችም ብሌም ማድረግ በዚህ ሰዓት ትርፍ ያለው አይመስለኝም። ከምንም ነገር በላይ ጦርነቱ እንዲፈጠር ወይ ጦርነቱ እንዳይቀር ለማድረግ የሚያስችል በቂ ስራ ያልሰራ የፖለቲካ አመራር ከጦርነቱ በኋላ ፕሪቶሪያ የፈጠረውን እድል ከመጠቀም ይልቅ ይሄንን እድል ወደ ተጨማሪ የትርምስ ምዕራፍ ለመግባት ተጠቅሞበት አሁን ያለንበት ደረጃ ላይ ደርሶ ያለው። የትግራይ ህዝብ ሰላም ይፈልጋል። የትግራይ ወጣት ሰላም ይፈልጋል። መማር ይፈልጋል። ማደግ ይፈልጋል። ሀብት ማካበት ይፈልጋል። ተገዶ የገባበትን ጦርነት መስዋዕትነት ከፍሎ እንደሚዋጋ ሁሉ የተፈጠረን ሰላም ሁሉን አቅሙን ተጠቅሞ ማቆየት ይፈልጋል፣ መጠበቅ ይፈልጋል። በእንደዚህ አይነት ሁኔታ ከጦርነት ትርፍ እናገኛለን የሚል ወይ ከግጭት ትርፍ እናገኛለን የሚል አባዜ ያልተላቀቀው የተወሰነ በጥቅም የተሳሰረ ኃይል የትግራይን ህዝብ ሰላም የሚነሳ እንቅስቃሴ ውስጥ ይገባል። ይህን እንቅስቃሴ ማስቆም በዋናነት የትግራይ ህዝብ ስራ ቢሆንም አሁን ባለን ሁኔታ የፕሪቶሪያ ስምምነት ተስማሚው የሆነው ፌደራል መንግስትም ከዚህ ጉዳይ ጋር ቀጥታ ቁርኝት ያላቸው የዓለም አቀፍ ማህበረሰብ አካላትም በዚህ ጉዳይ ላይ የሚባለው ማለት መቻል አለባቸው። በአገሩ የህግ አሰራር መሰረት ማንኛውም ክልል ከአቅሙ በላይ የሆነ ችግር ሲገጥመው የፌዴራል መንግስት ጣልቃ እንዲገባ የሚጠይቅበት መንግስትም ምላሽ የሚሰጥበት አሰራር አለ። የትግራይ ክልል ጊዜያዊ አስተዳደር ለፌዴራል መንግስት ይፋዊ ጥያቄ አስገብቶ እንደሆነ በጠየቅናቸው ጊዜ የፌዴራል መንግስት ራሱ የመሰረተው የውሳኔውም አካል የሆነ ጊዜያዊ አስተዳደር ችግር ውስጥ ሲገባ የመጠበቅ ግዴታ ስላለበት መጠየቅ አያስፈልግም ሲሉ መልሰዋል። ህወሓት በበኩሉ የቀድሞ ሲል የሚጠራቸው ጓዱ የፌዴራል መንግስት እንዲገባ ጥያቄ ማቅረባቸው አሳዝኖኛል ብሏል።
እኛ ከፌዴራል መንግስት ጋር በፕሪቶሪያ ስምምነት መሰረት ችግር ለመፍታት ዝግጁ ሆነን ሳለ እንዲህ አይነት ጥሪ ማድረግ ልክ አይደለም ነው ያለው ህወሓት። እየሆነ ባለው ሁሉ ይህን ጥንቅር እስከምናዘጋጅበት ጊዜ ድረስ የፌዴራል መንግስት በይፋ የሰጠው ምላሽ ወይም ማብራሪያ የለም። በመግለጫውም ላይ የፌዴራል መንግስት ለምን ዝም ይላል የሚለው ጉዳይ ተነስቶ ነበር። እኔ የውጭ ሰዎችንም ሰማለሁ። የፌዴራል መንግስቱ ለምንድን ነው ዝም ያለው ይሉኝ። አላቅም፣ ይዋጣላቸው ብሎ ሊሆን ይችላል አሉ። ማለት የፌዴራል መንግስቱ ዝም ብሎ ያየው ቦታ ላይ ሁሉ እየገባ ጦርነት መክፈት አባዜ ሊኖረው አይችልም። አሁን ቻይና ሚሊተሪ ስትራቴጂስት ጥሩ ድል የሚሆነው ሳትዋጋ የምታደርገው ድል ነው። ስለዚህ እንደዛም ብሎ ይሆን ይችላል እላቸዋለሁ። ግን ቢያንስ አሁን ጠቅላይ ሚኒስትሩም ጋር ሌሎች የሥራ ኃላፊዎችም ጋር ስነጋገር ነው ልምድ ያለው ድርጅት ነው፣ ልምድ ያላችሁ ሰዎች ናቸው፣ ተመልሶ ወደ ጦርነት ገባላችሁ የሚል ነገር የለንም። ስለዚህ በውስጣችሁ ትፈቱ። ትግራይ ላይ አነሰሰሪ ጣልቃ ገብነት ማድረግ ስለማንፈልግ ነው ይሉናል። እሱንም እቀበላለሁ። ግን ዝም ማለት የለበትም የፌዴራል መንግስት። እኔ 6 እዝ ያዝመት ምናምን ያልኩ አይደለም። አያስፈልገውም። ስርዓት ያለው ኃላፊነቱን መወጣት መቻል። ትግራይ ውስጥ ራሱ ፌዴራል መንግስቱ ተቋማት አሉት፣ እንዲሰሩ ማድረግ መቻል አለበት። የትግራይን ድንበር መጠበቅ መቻል አለበት። ትግራይን ድንበር የሚያስጠብቅ አቅም ኦኬ ምንድነው የሚባለው? አውትሶርስ ሲደረግ ከተባለ ቆርጣችንን አውቀን እናርገው። እንደዚህ አይነት ነገሮች መሰለኝ። አሁን በተፈጠረው ክራይሲስ ግን ዝም ማለት ትክክል የሚል እምነት የለኝም። ዝም ማለት ብቻ ሳይሆን አሁን የዚህ ትርምስ አካል የሆኑ ሰዎች እኛ እንሻላለን ለማለት እየመጡ ነው። እርግጠኛ ነኝ ብዙ ነው እንደዛ የሚያደርገው እና እንደዚህ አይነቱ ነውራም ተግባርም ይቅርባችሁ ማለት መቻል አለበት ፌዴራል መንግስቱ የሚል እምነት አለኝ። በደብረ ጽዮን የሚመራው የህወሓት ክንፍ ፕሬዝደንቱ አዲስ አበባ ላይ መግለጫ ከሰጡ በኋላ መቀሌ ላይ ምላሽ ሰጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ህገወጥ ነው ባለው ጉባኤ የግንባሩ ምክትል ፕሬዝደንት ሆነው የተመረጡት አማኑኤል አሰፋ በዚሁ መግለጫ ላይ ትግራይ ላይ ሽብር እንደታወጀ፣ ግጭት እንደተጀመረ የሚነዛው ሁሉ ሐሰት ነው ብለዋል። የተደረገው ነገር በፕሪቶሪያ ስምምነት መሰረት የትግራይን ጉዳይ በአግባቡ ያልያዘውን የጊዜያዊ መስተዳደር ጽሕፈት ቤቶች ለህዝብ አገልግሎት እንዲሰጡ በማድረግ ሰላምና መረጋጋት ለትግራይ የማምጣት ሥራ ነው ሲሉም አስተባብለዋል። የኤርትራ መንግስት ጉዳይ ደግሞ ከትግራይ ወቅታዊ ሁኔታ ጋር እየተያያዘ መነሳት ከጀመረ ሰንብቷል። የጊዜያዊ አስተዳደሩ ምክትል ፕሬዝደንትና የዲሞክራሲ ጉዳዮች የካቢኔ ሴክሬታሪያት ጀነራል ጻድቃን ገብረትንሳይ ከሰሞኑ በአፍሪካ ሪፖርት መጽሔት በወጣ ጽሑፋቸው ሁለቱ ሀገራት ከጦርነት ጫፍ ላይ ደርሰዋል ብለዋል። ከኤርትራ መንግስት ጋር እየሰራ የሚገኝ አንጃም በህወሓት ውስጥ እንደሚገኝ በዚሁ ጽሑፋቸው አስፍረዋል። የጊዜያዊ አስተዳደሩ ፕሬዝደንትም ይህንኑ ጉዳይ ደግመው አንስተውታል። ትግራይ ውስጥ የሚፈጠር ትርምስ እናተርፋለን የሚሉ ብዙ ወገኖች አሉ። የኤርትራ መንግስት አንዱ እንደሆነ አውቃለሁ። ማለት የኤርትራ መንግስት ከፌዴራል መንግስት ጋር የመጀመሪያ ግጭት የገባው ፕሪቶሪያ ከተስማማን በኋላ ነው። ፕሪቶሪያ ከተስማማን ለምንድን ነው ግጭት የሚገባው? ቢኮዝ ትግራይን ኮምፕሊትሊ ከካርታ ለማውጣት የነበረን እንቅስቃሴ ያስቆመ ስምምነት ስለሆነ ነው። የኤርትራ መንግስት ጋር ሰላም መፍጠር አለብን የሚል እምነት ነበረኝ። የተወሰነ እንቅስቃሴ ማድረግ ነበር። የኤርትራ መንግስት ሰዎች ፍላጎት ወይ የኢትዮጵያ መንግስት ኤርትራን ይወራል ብለው በሚሰጉበት ሰዓት ማቀዝቀዣ ባፈር እንዲሆን ማድረግ ነው ትግራይ። ወይ ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ደግሞ ከኛ ሰዎች ጋር ሆኖ እንደገና ደግሞ ምናልባት ወደ አዲስ አበባ በኩል ጉዞ የሚቻልበት እድል ካለ ማማተርም ሊሆን ይችላል። ስለዚህ ሁሉንም እድሎችን ክፍት አድርገ የማድረግ እንቅስቃሴ አለ። በዚህ ጉዳይ ውስጥ የሆነ ጤነኛ አእምሮ ያለው የትግራይ ፖለቲካ ኃይል ወይም ጸጥታ ኃላፊ፣ ምክንያቱም ለትግራይ ደማቸውን ያፈሰሱ ጀነራሎች ከነ ብዙ የፖለቲካ ችግሩ የትግራይን ሁሉ አረጋግጣለሁ ብሎ የቆመ የፖለቲካ አመራር በዚህ ሰዓት ምንም የተለወጠ ነገር ሳይኖር ከነዚህ ሰዎች ጋር ሆኜ የሆነ ነገር አረጋለሁ ብሎ ይሄንን ኢንተርቴን ሲያደርግ መስማት በጣም አስደንጋጭ ነው። ይሄ ችግር የሁሉም ሰው ደግሞ ችግር አይደለም። ሁሉም ጀነራል ከኤርትራ ጋር ተግባብቼ የሆነ ነገር አረጋለሁ የሚል አድርገን አንወሰደው። ሁሉም ፖለቲከኛ ከኤርትራ ጋር ተግባብቼ ቅድም ያልኳችሁ
ጭር ካለ አደጋ ላይ እንወድቃለን የሚሉ ወገኖች ግን ራሳቸውን ሃይስ ቢደር እንደሚባለው ከፍ ያለ ዋጋ ላቀረቡ ብቻ ሳይሆን እዚህ ትርጉም የሌለው ዋጋ ላቀረበ ሰውም ቢሆን አገልጋይ ለመሆን ዝግጁ ሲሆኑ ይታያል። በተወሰነ ደረጃ እዚህ ትርምስ ውስጥ እንድንገባ ከማድረግ አንፃር ይህንንም ኃይል ለመጠቀም እንቅስቃሴ የሚያደርጉ ቡድኖች እንዳሉ አውቃለሁ። በደብረጽዮን የሚመራው ህወሓት በበኩሉ ከኤርትራ ጋር ግንኙነት እንዳደረገን የሚነዛው ወሬ ሐሰት ነው የሚል ምላሽ ነው የሰጠው። በዚሁ ምላሹ እርግጥ ለትግራይ ሰላም ሲባል ከአማራም ከሱዳንም ከአፋርም ከኤርትራም ጋር በሰላም ተቀራርበን ችግር ብንፈታ ምንም ችግር የለውም፣ ነገር ግን አንዳንዶች እንደሚሉት ድጋፍ ለማግኘት ብለን የተገናኘ ነው፣ የውጭ አካል ግን የለም ነው ያለው። በነገራችን ላይ የአውሮፓ ህብረትና አሜሪካን ጨምሮ መቀመጫቸውን አዲስ አበባ ያደረጉ 25 ኤምባሲዎች የፕሪቶሪያው ስምምነት እንዲከበርና ክልሉ ዳግም ወደ ግጭት እንዳይመለስ ወደ ውይይትም እንዲገባና ችግሮቹ እንዲፈቱ ያሳሰቡበትን መግለጫ አውጥተዋል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስና የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳም በክልሉ ወቅታዊ ጉዳይ ዙሪያ ለዲፕሎማቲክ ማህበረሰቡ ማብራሪያ የሰጡት በዚሁ ባጠናቀቅነው ሳምንት ነበር። በዚሁ ጊዜ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ራሱን ነጥሎ የወጣው የህወሓት ቡድን የፕሪቶሪያው ስምምነት ሙሉ በሙሉ እንዳይተገበር እንቅፋት እየሆነ ነው ብለዋል። የፌዴራል መንግስት ስምምነቱ በተሟላ ሁኔታ እንዲተገበር እየሰራ መሆኑን በመጥቀስ የክልሉን ሁኔታም በትኩረት እየተከታተልነው ነው ያሉት የውጭ ጉዳይ ሚኒስትሩ ዓለም አቀፉ ማህበረሰብም በክልሉ የተፈጠረውን ችግር ለመፍታት እገዛ እንዲያደርግ ጥሪ አቅርበዋል። የሆነ ሆኖ ሳምንቱ የትግራይ ነዋሪዎችና የጊዜ አስተዳደሩ ፕሬዝዳንት ትግራይ ውስጥ ስጋት አለ እያሉ ህወሓት ሰላም ነው እያለ ነው የተጠናቀቀው።